ይሄን 3 ቀን ተከታታይ ጠጣሁኝ። ራሴን አላቅም ስቻለሁ። አሁን አልኩኝ የሚታደን ጠላት አለ ብዬ ጓደኞቼ ጥዬ ወደ ሰፈር ሄድኩኝ። ሰፈር ሲሄድ አገኘው ጠላቴ መሰለኝ አባቴ። ምንም ነገር አላውቅም። በሰዓቱ የያዝኩትን መሳሪያ ወጣሁኝ፣ ተኮስኩበት፣ ግንባሩን መታ። ልጄ ብሎ ዘሎ ያዘኝ። ዘሎ ሲይዘኝ በያዝኩት ጩቤም ነበሩኝ፣ ትልቅ ጩቤ ባለሰንሰለት አወጣ። በጩቤም ወጋሁት። ስጋው አባቴ እጅ ላይ ያረፈ። ራሴን አላቅም። ራሴን ከመሳት የተነሳ ነገሮች ሁሉ ተደብላለቁብኝ። አላቅም። በሰዓቱም ረሳሁ። ከዚህ የተነሳ በማረሚያ ቤት ተሰቃይቻለሁ። 14 ዓመት ነው የታሰርኩት። እስከ 6 ወር ድረስ ምን እንደሆነ አይምሮ አያውቅም። ከ6 ወር በኋላ ነው ያለቀስኩት። አስታውሽው ያደረኩት ያስታውስኩት ከ6 ወር በኋላ ነው። እኔ ምስክርነት ሲባል ወይንም ደግሞ የሚያስተምር ነገር ሲባል መናገር አልፈለኩም ነበር። መናገርም አልፈልግም። ለማን ነው የምናገረው? ማንስ ይስማኝ ብዬ ነው። ምንስ ሊጠቅመኝ? ለእኔ የሚከፈለኝ ዋጋ አለ ወይ? አባቴ ሊመልሳት አይመልስም። ለእኔ ወርቅ ነበር፣ ጋሻ ነበር። ቢኖር ዛሬ እዚህ ካልቆመ ትልቅ ቦታ መለስ እችላለሁ። ከ1 እስከ 8 ሲማር አንደኛ፣ ሁለተኛ 2 ሴቶች ልጆች ናቸው የሚቀድሙኝ። በደረጃ ነው የወጣሁት። እሱ በሕይወት እያለ ማለት ነው። 1 2 ብሎ ጀምሮ ሂሳብ አስተምሮኛል። ቤት ውስጥ ከአስተማሪዎች የበለጠ እኔ ሌላ ሰው ነው። አካላቶቼ ብልቶቼ እኔ ነበሩ፣ የሌላ ሰው ነበሩ። አላውቅም። በዛ ሰዓት ባልኖር ይሻለኝ ነበር። መኖርም አልፈልግም ነበር። ራሴን ላጠፋ ከ1 2 3 ሞክሬያለሁ። ከዚህማ ወደ ተርጫ ማረሚያ ቤት ተቀይሬ መጥቼ ራሴን አጥፍ ሞቷል ተብሎ ለሌሳ ምርመራ ሄጄ እናቴ መጣች። አርተሪዬን ቆርጫለሁ። እዚህ ጋር ያሉት 2 ደም ስሮቼን ቆርጫለሁ። ዋጋ ክፍል መስሎኝ ደረቶቼን ቆራርጫቸዋለሁ። በእጽ ውስጥ ነበርኩኝ። እንዴት እንደማገግምም አላውቅም ነበረ። ከዛ በሰልፎ ወስዱኝ ወደ ናዝሬት ወሰዱኝ ማረሚያ ቤት። አስቸገረ ተብዬ በቃ ያስቸገርኩት። ከዛም በኋላ ጸጸት ሊያኖረኝ አልቻለም። አባሳዬ ሰፊ ነው። ስጋዬ ላይ ያለው ችግር የለውም። ነፍሴ ላይ ያለው ጠባሳ ማን ያነስልኛል? ለሰው ተናግሬ አይነሳም። አሁን ደግሞ ሲመጣ እናቱን ይገላል ተብሎ እናትን ትገላለህ ሰፈር እየተባልኩ እኮ ነው ተብዬ ይነገረኛል። ቀውስ ሆንኩኝ። መውጣት አያምረኝም ነበር ከእስር ቤት ራሱ። እዛ ብኖር እዛ ቢለይልኝ ደስ ይላል፣ ግን ነፍስ አይወጣም። ራሴን ላጠፋ ሞከርኩኝ። ህመም ነው እንጂ እግዚአብሔር ያላወጣት ነፍስ አትወጣም። ብዙ ተፈተኑ። እኔ ነፍሴ የተጨነቀችውን ነገር እንዴት ነው ማስወገድ የሚችለው? እንዴት ይወጣልኛል? ይሄ ብቻ አይደለም። እኔ በህይወቴ ውስጥ የተናወተኝ ምንድነው አላውቅም። እግዚአብሔር በፍቅሩና በምሕረቱ ይጎበኛል ወይስ እኔ ኃጢአተኛ ነኝ? ይሰቀል ተብዬ ብሰቀል ነው ምሕረት የማገኘው? አመመኝ። ስላመመኝ ነው መልእክት ከሆናቸው ብዬ የወጡት እንጂ ተናግሬ ዱዴ 5 ሳንቲም ፈይደኝም ወይ መንግስቱን የሚሰጠኝ ሰው የለም በምድር። ማንስ? ዳዊት ዳመነ። አሁን ወደፊት ለፊት መምጣት የፈለከው ለምንድን ነው? የትላንት ማንነቴ አሮጌ ነገር የኔ ተቦክቶ አልቋል። ዛሬ አዲስ ህይወት ላይ ነው ያለሁት። ግን እውነት ለመናገር እዚህ ጋር የተሰበሰበው ወጣት እንደኔ ወርቃማ ጊዜውን ያላሳለፈ አሁን ያለበት ህይወትና ነገ ሊኖረው የሚችለው ትልቁ ህይወት በከንቱ እየባዘነ በከንቱ እየጠፋ የሚሄድ ወጣት ብዙ ነው ያለው። እኔ ወርቃማ ጊዜ የሚባለውን ከ18 እስከ 29 ያለው እድሜን አላውቅም። እንዴት ነው ያላወቅኩት? ከልጅነቴ ነው ከቤት የወጣሁት። የ12 ዓመት ልጅ ምናምን ሆኜ ወደ 95 አካባቢ ጓደኛ ልጆቹ ይባላል ይዞኝ ወጣ። ሲጋራ፣ ጫት፣ ማስቲሽ ሱሶችን በቃ እዛ ለመድን። ጅማሌ ጎዳና ያደርን ቤት የጠፋ ነገር የለም። በስተመጨረሻ አልቻሉም። የተከታተሉኝ ከመንገድ የመለሱኝ፣ ጎዳና ስወጣ ወደ ቤት የመለሱኝ። በሱስ ተይዣለሁ። አጋንንቱ ተጠናውቶኛል። ባቴ ማየት አልፈልግም። እናቴ እየሰረቀች እየደበቀች ታጎርሰኛለች። ጎዳናም ባለሁበት በደረስኩበት ሁላ የሮጠች ደርሰኝ። መጨረሻ ላይ አልቻል ሲል አባቴም ከሰፈርም የሆነ ወዳጆቹ የሚሆኑት እናቴም ተሰብስቦ መጥቶ አብዷል ብሎ አሯሩጠው ያዙኝ። ይዘውኝ እግሬን በሰንሰለት አሰሩ። የመጀመሪያ ጊዜ ቤት ውስጥ ተቀመጥኩ። እኔ ጤናማ እንደሆንኩ ነው የማውቀው። ለእኔ ያ ኖርማል ህይወት ነው። በቀመም በጠጣም ሕፃን ልጅ ቢሆንም ባጬስም ሁሉንም ነገር ማድረግ ለእኔ ጤናማ ነገር ነው። አላውቀውም። ይሄው ነው እያለ ሰንሰለት እበጥሳለሁ። ሰንሰለት በጥሼ አስቸግሬ ሴት ድጋሚ ተይዤ እጄም በሰንሰለት ታስሮ እግሬም ታስሮ መቀመጥ ጀመርኩ። ይሄ የሚሆነው ወደ 15-16 ዓመት አካባቢ ነው። እንደዚህ ሆኜ ተቀምጬ እንግዳ እህቴን ለእጮኝነት ሰው ትልቅ አባት ናቸው ቄስ ትላልቅ ሰዎች መጥቶ ጠይቆ አባቴ ሲጠየቅ በእኔ ተናዶ አልቀበልም ብሎ መልሷል። በዛ ፌል አድርጎ እህቴ የቀረባት እስከዛሬ ድረስ በስነ ስርዓት ራሱ ባላግኝታ
አግብታ ይኖረች አይደለም ህይወቷም ከባድ ሁኔታ ላይ ነው ያለው። እኔ ከዛ ሰንሰለት አምልጬ ከዛ ሰንሰለት ወጥቼ ወጣው ቆርጬ ብቻዬን ጎዳና መኖር ጀመርኩኝ። ከልጆች ጋር ጎዳና ማሳለፍ ጀመርኩኝ። ቤተሰብ አስጠላኝ፣ እናቴ አስጠላችኝ፣ ወንድሞቼ አስጠሉኝ፣ እህቶቼ አስጠሉኝ፣ አባቴ አስጠላኝ። እንደምንም ተራሩጠው ተጨንቀው ይላሉ መናሪያ ጀብሎ እየሸጥኩ ምን እያልኩ መናሪያ መኪና እያጠብኩኝ አደግኩኝ። ከዛ ሎንቺን ላይ መስራት ጀመርኩ። በዛን ሰዓት ሎንቺን ነበረ 98 99 አካባቢ። አዩ ቤተሰብ እንደው በዚህ ከተመለሰ ብሎ እኛ መስመር ሰቃሌ ነው ሎንቺን መስራት ጀመርኩኝ። የሆነች ሎንቺን ገዙ እንድሰራ ፈቀዱልኝ። አንድ ሳምንት ብቻ ነው ቆየሁት። አልተመቸኝም። ያቄ አለ ከቤተሰብ ጋር የማያስማማኝ የሆነ ነገር አለ። መንፈስ አለ በቃ ያስጠሉኛል። ሙሉ ቤተሰብ በተለይ አባቴ ማየት አልፈልግም ስለሚጠይቀኝ፣ ተማር ስለሚለኝ፣ ስለሚቆጣኝ፣ ስለሚገርፈኝ ያ የምለው ነገር ለኔ ህይወት እንድዘራና ነገ እንዲስተካከል ነበር እና ለኔ ክፉ ሰውና በጣም መጥፎ ሰው እንደሆነ እንደ ጠላቴ ነው ማየው። አቅም የለኝም እንጂ ብደበደው ደስ ይለኛል። በዛን ሰዓት እየጎለበትኩ መጣው፣ አቅም አገኘው፣ ትልቅ እየሆንኩ መጣው። ከዛን በዛ ምክንያት በአንድ ሳምንት ቆይቼ በተባረርኩበት መኪና ምክንያት ቂም ያዝኩኝ። ቤት ገብቼ የሆነ ትልቅ ነገር አጠፋው፣ ወስጄ ሸጥኩኝ። እንደምንም ይዞ አሯርጦ ከተሻለው ብሎ ማረሚያ ቤት አስገቡ። ተነጋግሮ ከቤተሰብ 1 ዓመት ከ2 ወር ተፈረደብኝ። 11 ወር ታስሬ ወጣሁ። የበለጠ ክፉ ሰውና ቂመኛ ሆኜ እነሱ ሱስ እንድቀንስ እንድማር እንድስተካከል እዛው እየጠየቁኝ እዛው ያደረጉልኝ ሊያሳልፉ ነበረ። አልሆነም። የበለጠ ሱሰኛ ኢየሱስ አናት ራሱ እዛው ማረሚያ ቤት ነው ያለው። ከዛው ሱስ ጨምሬ ሌላ ሰው ሆኜ መጥፎ ነገር ተምሬ እና ችዬ አላስበውም። እዚህ ጋር መጥቼ ስናገር ምን አይነት ጀብድ ምን አይነት ነገር ምን አይነት ህይወት እየተናገርኩ እንደሆነ አላቅም። ብቻ ጨርሼ ባልናገርና ባይሆን ደስ ይለኛል። የኔ ነገር ስላበቃ ግን ዛሬ የኔ ነገር አዲስ ስለሆነ አሁን ከኔ መማር የሚችል ሰው ካለ ሳይቃጥል በቅጠሉ መሆን የሚችል ሰው ካለ ማብቃት የሚችል ሰው ካለ ከኔ እንዲማር ፈልጋለሁ። እዚቼ የወጣው ደቡብ አካባቢ ዘመን ነበረን። እዚህ እንዳውን ተብሎ በቃ አስቸጋሪ ስለነበሩ ሁኔታዎቹ ወደ ደቡብ ወሰዱ። ደቡብ እጄ 9ና 10 ተምሬ መጣው። በጣም አስቸጋሪ መንፈስ አለ ሰፈራችን ላይ። ወደ ሰፈር ልጆች ተመልሼ ስቅም የምንቅመው ጠንቋይ ቤት ነው። እዛ ነው ሄደን ነገሮችን የምናሳልፈው። እዛ ሆነን ነው ሁሉንም ነገር የምናየው። 3 4 5 ጠንቋይ ቤት አለ። ለእኛ ጠንቋይ ቤት ኖርማል ነው። ጫታችን ይዘን የምንሄድ እዛ ነው። ጫት ደግሞ እኛ ጋር ሰቃ ወደ አዲስ አበባም ወደ ጋምቤላም ወደ የትኛውም ከተማ የሚላከው ጫት ከሰቃ ነው። እኔ ጫት ብቻ አይደለም ሲጋራ ለምጃለሁ፣ መጠጥ አረቄ ያውቃለሁ። ህይወቴ ምስቅልቅሉ ወጥቷል። እኔ ግን ምስቅልቅሉ እንደወጣ ሳይሆን ራሴን እንዳሪፍ ጥሩ አይነት በቃ አራዳ የሆነ ራሱን ከውኑት ቻሌንጆች ጋር ራሱን ተቋቁሞ የሚኖር ያወቀ ሰው አድርጌ ነው ማስበው። እንደዚህ ሆኖ እያለ እነዛ ጓደኞቼ ጋር እየኖርኩ እያሳለፍኩኝ የሆነ ቀን እናቴ እህቴ ከአባቴ ጋር ግጭት ይፈጥሩና እኔ ደቡብ ላይ 2 ዓመት ተምሬ መጥቻለሁ። 9ና 10 ግጭት ይፈጥሩና ኦርቶዶክሶች ናቸው። በዛን ሰዓት ማንም ፕሮቴስታንት የለም እኛ ቤተሰብ ውስጥ። ተጋጭቶ ሚካኤል ጸበል ይዛት ትገባለች ማዘር እህቴ ክፉኛ ታመመች። እኔ በብሶት ሆነ እኛ ቤት 4 አይነት ነገር ይደፋል፣ ይታረዳል፣ ይፈሳል። በቃ ብዙ አይነት የበዓላት ሄዶች አሉ። አልሆነም። አዮ ተናደድኩኝ፣ ከፋኝ። ምንም ነገር አልተደረገም። በዛ ብሶት መጥቼ ከደቡብ ነው እንግዳ ነኝ። ተናደድኩኝ። ምንድነው ስል እኔና ዳሜ ተጣልተው ሚሚን ይዛ ጸበል ገብታለች። ተናደድኩ። ታናናሽ ወንድሞቼ ምንም ማያውቁ 2 አሉ። ሌላ ሰው የለም። እኔ ነኝ። ምንም ማድረግ ደግሞ አልችልም። በፊት ከሰፈር ጓደኞቼ ጋር ለ17 የተነሳ ነው። ሮማ ተጀመረን። ሐሙስ ጠጣን፣ ይቃማል፣ ይጠጣል፣ አሻለ፣ ይደነዛል። አርብ ደረሰ። እንደዛው አሳለፍን። 19 በጣም ተናደድኩኝ። የምናደደው ለምን እንደሆነ አላውቅም። ምንም የበደለኝ ነገር የለም። ወደ ቤት ሄድኩኝ። ለምን እንዲያደረግ ካልኩት አባቴን ጠየቅኩት። ጠይቀው አንተ ምንም የምታውቀው ነገር የለም የኔ ልጄ ተው፣ ምንም የምታውቀው ነገር የለም። ብሩክን ነገሮችን አስተውለህ ተራመድ፣ ነገርን ለማስተካከል አስብ እያለኝ የነገረኝ ነበረ። በዛን ሰዓት እኔ እላፌ ይዣለሁ፣ ስለት ይዛለሁ፣ መሳሪያ ይዛለሁ፣ ገንዘብ ስላለ ማለት ነው። ይህን እያደረግኩኝ ይህን 3 ቀን ተከታታይ ጠጣውኝ። ራሴን አላቅም ሲቻለሁ። አሁን አልኩኝ የሚታደን ጠላት አለ ብዬ ጓደኞቼን ጥዬ ወደ ሰፈር ሄድኩኝ። ሰፈር ሲሄድ አገኘው ጠላቴ መሰለኝ አባቴ። ምንም ነገር አላውቅም። በሰዓቱ የያዝኩትን መሳሪያ ወጣሁኝ፣ ተኮስኩበት፣ ግንባሩን መታ። ልጄ ብሎ ዘሎ ያዘኝ። ዘሎ ሲይዘኝ በያዝኩት ጩቤም ነበረኝ፣ ትልቅ ጩቤ ባለሰንሰለት አወጣ። በጩቤም ወጋሁት። ስውጋው አባቴ እጅ ላይ ያረፈ። ራሴን አላውቅም። ራሴን ከመሳት የተነሳ ነገሮች ሁሉ ተደብላለቁብኝ። አላቅም። በሰዓቱም ረሳው። ይሄ ሁሉ ሆኖ አልፎ ከዛም ይዞኝ ወደ ማረሚያ ቤት አደረሱ። ብቻ መናገር አልፈልግም። ያካኔ የሚሻል ወይንም ደግሞ ነገ ህይወቱን መለወጥ የሚችል ትልቅ መሆን የሚችል ብዙ ወጣት አለ። እኔ ከዚህ የተነሳ በማረሚያ ቤት ተሰቃይቻለሁ። 14 ዓመት ነው የታሰርኩት። እስከ 6 ወር ድረስ ምን እንደሆነ አይምሮ አያውቅም። ከ6 ወር በኋላ ነው ያለቀስኩት። አስታውሽው ያደረግኩት ያስታወስኩት ከ6 ወር በኋላ ነው። እኔ ምስክርነት ሲባል ወይንም ደግሞ የሚያስተምር ነገር ሲባል መናገር አልፈለኩም ነበር። መናገርም አልፈልግም። ለማን ነው የምናገረው? ማንስ ይስማኝ ብዬ ነው? ምንስ ሊጠቅምኝ ነው? ለእኔ የሚከፈለኝ ዋጋ አለ ወይ? አባቴን ይመልሳል አይመልስም? ለእኔ ወርቅ ነበር፣ ጋሻዬ ነበር። ቢኖር ዛሬ እዚህ ጋር አልቆምም። ትልቅ ቦታ መለስ ይችላሉ። ከ1 እስከ 8 ሲማር 1ኛ 2ኛ 2 ሴቶች ልጆች ናቸው የሚቀድሙኝ። በደረጃ ነው የወጣሁት። እሱ በሕይወት እያለ ማለት ነው 1 2 ብሎ ደምሮ ሂሳብን አስተምሮኛል። ቤት ውስጥ ከአስተማሪዎች የበለጠ
ይሄ ሁሉ እኔ ነኝ ሌላ ሰው ነው። አካላቶቼ ብልቶቼ እኔ ነበሩ የሌላ ሰው ነበሩ። አላውቅም በዛ ሰዓት ባልኖር ይሻለኝ ነበር። መኖርም አልፈልግም ነበር። ራሴን ላጠፋ ከአንድም ሁለት ሶስት ሞክሬያለሁ። ከዚህማ ወደ ተርጫ ማረሚያ ቤት ተቀይሬ መጥቼ ራሴን አጥፍ ሞቷል ተብሎ ለሌሳ ምርመራ ሄጄ እናቴ መጣች። አርተሪዬን ቆርጫለሁ። እዚህ ጋር ያሉት ሁለቱን ደም ስሮቼን ቆርጫለሁ። ዋጋም ክፍል መስሎኝ ደረቶቼን ቆራርጫቸዋለሁ። በእጽ ውስጥ ነበርኩኝ። እንዴት እንደማገገምም አላውቅም ነበረ። ከዛ መሰልፎ ወስዱኝ ወደ ናዝሬት ወሰዱኝ ማረሚያ ቤት። አስቸገረ ተብዬ በቃ ያስቸገርኩት። ከዛም በኋላ ጸጸት ሊያኖረኝ አልቻለም። ጠባሳዬ ሰፊ ነው። ስጋዬ ላይ ያለው ችግር የለውም። ነፍሴ ላይ ያለው ጠባሳ ማን ያነስልኛል? ለሰው ተናግሬ አይነሳም። ወሬ ብዙ ነገር ያጣል። እኔ አባቴን አጥቻለሁ። እናቴን እዛ ማረሚያ ቤት ተመቱ። የድግምተኛው የአስማተኛው ኃይል ትናንት በእኔ ህይወት ሲጫወት የነበረው ተልእኮ መጥቶ አባቱን ገሏል። አሁን ደግሞ ሲመጣ እናቱን ይገላል ተብሎ እናትን ትገላለህ ሰፈር የተባልኩ እኮ ነው ተብዬ ይነገረኛል። ቀውስ ሆንኩኝ። መውጣት አያምረኝም ነበር ከእስር ቤት ራሱ። እዛ ብኖር እዛ ቢለይልኝ ደስ ይላል፣ ግን ነፍስ አይወጣም። ራሴን ላጠፋ ሞከርኩኝ። ህመም ነው እንጂ እግዚአብሔር ያላወጣት ነፍስ አትወጣም። ብዙ ተፈተው ለእኔ ፈተናው ምንም አይደለም። መቻሉንም እየሰጠኝ ነው ለማለት ምን ያስችለኛል? ምን ትርጉም አለው? ሌላ ይሄንን ማለት ነው ህመሙን። እኔ ህመሙን ችዬ የተቋቋምኩ አይደለም። ሰው ጉዳይ አይደለም። ያጣሁት ነገር ግን እያመመኝ ነው። በሰፈሬም ሆነ በከተማ ውስጥ ማለት ነው። እኔ ስለ ማንም ጉዳይ አይደለም። እዚህ ጋር ማንም ጉዳይ አይደለም። ሰው ስለ ራሱ ነው የሚኖረው። እኔ ነፍሴ የተጨነቀችውን ነገር እንዴት ነው ማስወገድ የሚችለው? እንዴት ይወጣልኛል? ይሄ ብቻ አይደለም። እኔ በህይወቴ ውስጥ የተናወተኝ ምንድነው አላውቅም። እግዚአብሔር በፍቅሩና በምሕረቱ ይጎበኛል ወይስ እኔ ኃጢአተኛ ነኝ? ይሰቀል ተብዬ ብሰቀል ነው ምሕረት የማገኘው? አመመኝ። ስላመመኝ ነው መልእክት ከሆናቸው ብዬ የወጡት እንጂ ተናግሬ ዱዴ 5 ሳንቲም ፈይደኝም ወይ መንግስቱን የሚሰጠኝ ሰው የለም በምድር። ምን አሉ ቤተሰቦች፣ እናት፣ ወንድሞች፣ እህቶች? ይሄ ሲሆን የሚናደደው በጊዜ ተናዷል፣ የሚጨነቀው በጊዜ ተጨንቋል። ኋላ ግን ሁለት ማጣት አይሆንባቸውም። አልጠሉኝም፣ አልገፉኝም። እኔ እንድቀየር አስባሉ። እኔ ጥሩ ቦታ እንድደርስ አስባሉ። በተለይ እናቴና እህቴ ብዙ ዋጋ ትከፍልልኛለች። በጣም ግን የምታስጠላኝ ምድር ላይ እሷ ነች። ይሄ የሆነውን ሁሉ ምክንያት ለነሱ ነው። እናንተ ናችሁ ይሄን ያመጣችሁት። አተውኝ ነበር ጎዳና ላይ አተውኝም ወይ ለምን ሰበስባችሁኝ ያልኩት የማወቅሰው እናቴና እህቴን ነው። ተጠማው መሄድበት አጣው። በጣም ነው በቃ የተቅበዘበዝኩት። ይሄ የሆነው ስለተቃጠልኩ ነው። ያልተቃጠሉ ብዙ ወጣቶች አሉ እዚህ ውስጥ መስሏቸው እየዘለሉ ያሉት። የኔ ቅጠል በአንዱ በኩል ተቃጥሏል፣ በአንዱ በኩል ደግሞ በእግዚአብሔር በእኔ በኩል ተቃጠል አለቀ። እግዚአብሔር በምሕረቱ የሚያየኝና የሚቀይረኝ ከሆነ ህይወት የሚሰጠኝ ከሆነ ግን አለሁ። በሁለቱም በኩል ቤተሰብ ያላቸው ከቤተሰቦች ከእናት ከአባት ከወላጆቻቸው ጋር ያሉ ከእግዚአብሔርም ጋር ያሉት ሌሎች አሉ እንዳይቃጠሉ። ከሁሉም በላይ ማለት ነው አቅም ሰጥቶኝ ሳላብድ የባሰ ሆኜ ሳልጎዳ ዘፍቄ ሳልቀር በጭቃ ውስጥ ሳልሰምጥና ማንነቴ ከመጀመሪያው አንስቶ ተበላሸ ሙሉ በሙሉ ሳይደበዝ ጠርቶ ወደ ቤቱ ላመጣኝ ለእግዚአብሔር ለልጁ ለኢየሱስ ክርስቶስ ክብር ምስጋና ይድረስልኝ። ሲቀጥል ደግሞ በህይወቴ ዘመን ሁሉ ዋጋ የከፈለችልኝ ሁሉንም ተክታ ማለት ነው በይቅርታ ደጋግማ ስታኖረኝ የነበረችው እናቴ ናት። አኑዬ በድዬሻለሁ፣ እህቴን አሰቃይቻታለሁ፣ ወንድሞቼን ወላጅ አልባ አድርጌያለሁ። ሁሉም ነገር ተበላሽቷል። እግዚአብሔር ግን ከእንደገና መገንባት ይችላል እና ያለፈው እንዳለፈ ቢሆንም ነገ አዲስ ቀን ነው። ይቅር ብላችሁኝ አላውቃለሁ፣ ይቅር እንደምትሉኝ እኔም ዛሬ ይቅርታ ጠይቃለሁ። እዚህ ጋር በጌታ ፊት ለፊት ሆኜ ሁላችሁንም ወዳችኋለሁ። ነጋችን እንደ አሮን በትር እየለመለመና ያማረ እንዲሆን እግዚአብሔር ይርዳን። ይቅር በሉኝ፣ ይቅርታችሁን እፈልጋለሁ። ከኔ ጋር አጭር ጸሎት ትጸልያለህ። ከዚህ በኋላ የሚከስ ማንም ነው የሚለው ትላንት ስናነባይታል አይደለ? ማንም ወንድ ይሁን ሴት፣ ትንሽ ይሁን ትልቅ፣ ማንም ሰው የትኛውንም ኃጢአት በህይወቱ ያደረገ ሰው በክርስቶስ ቢሆን አዲስ ፍጥረት። አዲስ ፍጥረት የሆነ ሰው ደግሞ የኋላ ታሪክ የለው። አሁን አንተ የተወገደ እንጂ የተቀመጠ ኃጢአት የለብህም። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። አሜን የሚል ሰው ካለ ያጨብጭብ። ከኔ ጋር ጸልያለህ። እኔ የምለውን ከኔ ጋር በልና ጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአቴን በደሌን በእጅ ያለውን ደም ሁሉ በልጅህ በክርስቶስ ኢየሱስ ደም ይቅር እንድትለኝ እለምንሃለሁ። አንተ መድኃኒቴ እንደሆንክ አምኜ ተቀብያለሁ። ይቅር ስላልከኝ አመሰግናለሁ። አሁን እኔ በአንተ አምኜ ነፃ ሰው ሆኛለሁ። ነፃ ስላደረከኝ ዕዳዬን ስለከፈልክልኝ አመሰግናለሁ። አሜን።